ፍርድ ቤት የያዘውን ፈትዋ ለፈትዋ አይቀርብም። ዋናው ነገር በእነሱ የሆነብህ ስጠኝ ማለት ከሆነ ይህ አባባል ትክክል አይደለም አይባልም። በመሰረቱ ሱሪ በአሁኑ ጊዜ ዲብሎልቁ ወጣ እንጂ የወንድ ልብስ ነው፣ ሰፋም ጠበበም ማለት ነው። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف خلق نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. ما بعد ودنا تكبراتشو يا أفريكا تلفزيون ተመልካቾቻችን ሰኞ ዕለት ከወዱ ሼኻችን ጋር በመሆን ወደ እናንተ የሚደርሰው የአልፈታዋ ፕሮግራማችን ዛሬም ጀምሯል ኢንሻአላህ። እንደተለመደው እንግዲህ ስክሪን ላይ ባለው ስልክ ቁጥር በመደወል እንደዚሁም ስክሪን ላይ ባለው የቴሌግራም ስም በመጻፍ ጥያቄዎቻችሁን ማድረስ ትችላላችሁ ኢንሻአላህ። በተቻለ መጠን በቅደም ተከተል ወደ እናንተ የምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ኢንሻአላህ። ሼኻና አህለን ወሰህለን መርሐባ ኢንሻአላህ። የመጀመሪያው ጥያቄያችን አንድ ሙአዚን አዛኑን እንደጨረሰ ቆሞ እንደ ቁኑት እጁን ዘርግቶ ዱዓ ማድረጉ እንዴት ይታያል? بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وعلى ያው ከአዛን በኋላ ዱዓ ማድረግ መሽሩዕ ነው በመሰረቱ ችግር የለውም። ግን ድምፅን አውጥቶ እንዳይሆን ራሱ በሚስጥር ብቻ ነው ማድረግ ያለበት። ድምፅ ካወጣ ያው አዛኑ ላይ ተጨማሪ ነገር መለጠፍ ስለሚሆን አይሆንም ማለት ነው። እንደገና ደግሞ ሌሎችም ሰዎች ያን ነገር እንደሱና አድርገው ይወስዱታል ሲያው ማለት ነው። እና ለራሱ ያው ከዛ ከማይኩም ዞር ብሎ ቢያደርገው የተሻለ ነው ፊት ለፊት ከሚያደርገው። አዛን ካበቃ አብቅቷል። እዛ በኋላ የሚጨመር ነገር መድረኩ ላይ ማካሄድ ጥሩ አይሆንም። ዋው መሽሩዕ ነው ያደርግ ችግር የለውም። ጀሚል ኢንሻአላህ። መስመር ላይ ጥያቄ አለን። ሄሎ መርሐባ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ላውድ አድርገሽው ከሆነ ግን ላውዱን አጥፊው እስኪ እንዲሰማ። ጥያቄ እንትን ነገር ነበረኝ። ምን ነበረኝ? ስለት ነበር ማለት ለአላህ የሆነ ልጅ አላህ ተሰጠኝ ተወለደ ያሳልፈኝ ነበር። እሺ። እና መሀል ላይ ለካሳል ቀን እንደተንኩኝ መሀል ላይ ያው ተቋረጠብኝና እንደገና ነው መተው ይችላል ወይስ የቀረኝ ነው? በተከታታይ ለመጾም ነው ስለት ይገባሽው? አዎ። ኦኬ። ከዛ መሀል ላይ ተቋረጠብሽ? መሀል ላይ ያው ኦኬ። ችግር የለውም። ቁጥሩን መሙላት ብቻ ነው የሚፈልገው። ቁጥሩን የተረፈውን ቁጥር ሙይ ችግር የለውም። ኦኬ። የቀረኝና መሙላት ነው? አዎ። ጀሚል። እሺ። የአንዱ ጥያቄያችን ደግሞ ተማሪ መሰለኝ የጠየቀው ትምህርት ቤት ሶላት መስገድ አይቻልም እያሉ ይከለክሉኛል። ቤተሰብ ደግሞ ተማር ይለኛል። ምን ማድረግ አለብኝ? ቀዷ ይፈቀዳል ወይ ይላል። ትምህርት ቤት መስገድ አሁንም እሱ ጭቅጭቅ አላለቀም ማለት ነው። በሂጃቡም አለ አንዳንድ ጊዜ በሶላት እኮ ከሞላ ጎደል እኮ በግልጽ አልከለከሉም። አሁን ሰገዳል። የተቻለ ቁጥር ምናልባት ብቸኛው ነው ሲያገኙ ወይም ጥቂቶች ሲሆኑ ጫና ሊያደርጉ ይችላሉ አስተማሪዎቹ እንጂ ያው በመደበኛ ደረጃ አሁን መንግስት አይከለክልም። እና በተቻለ ያህል ጓደኞችንም ያስተባበርክ ለመስገድ ሞክር በወቅቱ ማለት ነው። ምክንያቱም አላህ ሶላትን ያዘዘው እሱ በሚፈልገው ሰዓት እንጂ እኛ በምንመርጠው አይደለም። ነሶላት ካነት አለሙና ኪታብ መውቁታ ይላል። ስለዚህ ለዱንያ ብሎ ሶላት ማለፍ የለበትም። ትምህርቱ ይብስብኛልና ሶላቱ ይቅር ማለት አያሰድም። ጀሚል። አንድ እህታችን የጠየቀችው ጥያቄ ባለቤቴ ከጊዜ ወደ ጊዜ ሶላቱን በአጠቃላይ በማላ ያኔ የተሞላ ሆነ
ሳወራውም አልሰማለኝ። ለሱ ያለኝ ፍቅርም ሆነ ክብር እየቀነሰብኝ መጣ። 4 ልጆች አሉን። ተርቢያ ለማድረግም ተቸገርኩኝ። ጫና ሲበዛብኝ እስከ መለያየት አሰብኩኝ። ግን ልጆቹን ከቤተሰብ ተለይተው ሲያድጉ የሚፈጠረውን ክፍተትና ብጥብጥ አሳሰበኝ። ዱዓም አደረኩኝ። ቀልቤ ተሰብሯል። ምን ትመክሩኛላችሁ ሼህ? ያው ነው የሰው ዱንያ የፈተና ሀገር ናት። ሁልጊዜም ችግሮች ያጋጥማሉ። ያንቺን ብርታት ይጠይቃል። እንደዛ አይነት ችግሮች በሚመጡ ጊዜ ቀስ ብለሽ በተረጋጋ መልኩ በሌላም ሰው አስመክሪው። እሱ የሚሰማው ሰው የሚያከብረው ሰው ካለ እስቲ መከሩልኝ ብለሽ በሰዎች በቤተሰብ እንትን በይ። አንቺ በየጊዜው ከተናገርሽው እንደ ጭቅጭቅ ይቆጥረዋል። አትጨቅጭቅኝ፣ እንደውም አንቺ ብዬ ነው የምሰግደው አልሰግድም እስከ ማለት ወደ ኩፍር የሚገባበት ሁኔታ አለ ደራ ውስጥ ሲገቡ። ስለዚህ በእጅ አዙር ሰዎች የሚሰማቸው ሰዎች ፈልገሽ እንደዚህ አይነት ችግር አለ እስቲ መከሩልኝ ምናምን ብለሽ በቤተሰብም ሆነ በጓደኛ እሱ ሊሰማው በሚችል ሰው ታስመክረው የተሻለ ይሆናል። በዛውም ላይ ዱዓሽን ደግሞ ቀጥይ አላህ ሂዳያ እንዲሰጠው እንጂ ትዳርሽን ለማፍረስም መቸኮል የለብሽም። በተቻለ ያህል ጥረት አድርጊ እና ሶብር አድርጊ፣ ዱዓ አድርጊ። አላህ ፈረጃ ይስጥሽ። መርሐባን ኢንሻአላህ። ከዚህ ከበዓል ጋር የተያያዘ ጥያቄ ደግሞ አደይ አበባ መሸጥ እንዴት ይታያል? አደይ አበባ ያው ባህል ነው። ያው ሰዎች ለተለያየ ነገር ሊያውሉት ይችላሉ። የሚገዛ ከተገኘ ቢሸጥ ምንም የሚጎዳው ነገር የለውም። በዛ ቀን እነሱ በሚያከብሩበት ቀን ምናልባት እንትን ማለት ለመሳተፍ ሊቆጠር ይችላል። ባዘቦት ቀን ግን በማንኛውም በግል ዝም ብሎ የሚሸጥ ከሆነ ቢሸጥ ችግር የለውም። ጀሚል። ሌላኛው እህታችን ደግሞ እህቴ ነፍሰ ጡር ሁና ነው ኒካህ ያሰረችው። ኒካሁ ልክ ይሆናል ወይ? ልጁ ከተወለደ አመት ሆኗል። ነፍሰ ጡር ሁና ከማን ሌላ ነው ወይስ ከራሱ ከሱ ካገባ ሰውዬ ነው የሚለው መለየት አለበት። ነፍሰ ጡር ሁና ኒካህ መታሰር አይገባም በመሰረቱ። ምክንያቱም ያው ኒካህ በፊት ነው የተጸነሰው ማለት ነው። ተጸነሰ በህገወጥ ነው። በህገወጥ የሆነ ጽንስ ያለባት ሌላ አዲስ ሰው መደረብ አይገባም። የሰውን ጽንስ አታጠጡ የሚል ሀዲስ አለ ማለት ነው። ተስቂማከ ዘርአ ገይሪክ እና ወንጀል ነው። ይሄ ስህተት ነው። ኒካሁም ትክክል አይደለም። ነፃ ሁና ነው አንድ ሴት መታሰር ያለባት። ጽንስ እያለባት መታሰር አትችልም ማለት ነው። ጽንሱ ህጋዊ እንኳ ቢሆን ከመጀመሪያው ሰው ተጸንሶ አንዳንድ ጊዜ አጥንት ሆነባት ቀረ ይባላል። ብዙ ጊዜ ይቆያል። ያም ሳይጣራ አይገባም። መጀመሪያ ጽንሱ ያው የሌላ ሰው ስለሆነ ማለት ነው። እንዲሁም ደግሞ ከውጭ አመጣችም ከሆነ ያም የባሰ ነው። ወንጀል ላይ እንደገና ሌላ ኒካህ መደረብ አይገባም ማለት ነው። ስለዚህ አሁን የተወሰነ ጊዜ ተለያይተው ተቻሉ ለወደፊቱ እንኳን ኒካህ ጤናማ እንዲሆን ልጆቹም ደግሞ ህጋዊ እንዲሆኑ ወደፊት የሚመጡት አሁን የተወሰነ ጊዜ ተግንኙነት ርቀው ልክ እንደተፈታች ሴት ተቻለ 3 ደም እስከሚያልፍ ድረስ ተለያይተው ይቆዩና ከዛ እንደገና ይሰሩ ለወደፊቱ ማለት ነው። ያለፈው ወንጀል ነው። ተውባ ያድርጉ፣ እስትግፋር ያድርጉ። ጀሚል ኢንሻአላህ። መርሐባን። መስመር ላይ ያለ ጥያቄ። ሄሎ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ናችሁ ሼህ? ሰላም አልሐምዱሊላህ። ጥያቄ ነበር። እሺ መርሐባ። ስለ ጤና መድን ነበር። እሺ እና 1000 በየአመቱ 1200 ምናምን ከፍለን ነው በግዴታም ስለሆነ እና ያለንበት አካባቢ ወባም ስላለ በተደጋጋሚ ነው የምታከመው። ይሄስ እንዴት ይታያል? አይዋ እና ገብታችኋል ማለት ነው። ማህበሩ ተመዝግባችኋል ታውን ቀደም? አዎ ግዴታ ነው። ያው ጤና መድኑ ግዴታ ነው። ጥሩ። ያው ግዴታ ከሆነ ምንም አይደለም። ግዴታ ከሆነ ያው ያንን ካላሟላችሁ ሌላ ችግር የሚያመጣባችሁ ከሆነ
ምንም አይደለም ትላላችሁ። አማራጭ ቢኖር ኑሮ ግን ተወከል አለላህ ብሎ መተው ይሻል ነበር። ግዴታ ማለት ግዴታ ብሩን ከፍለን በራሳችን መታከም እንችላለን፣ ግን ለጤና መድኑ መክፈል ግዴታ ነው። ከፈልሽማ ታዲያ በነፃ መክፈል የለብሽም። ተከፈልሽ መታከም ነው። መታከም የሚከለክለው ነገር የለም። ስለዚህ ችግር የለም። የሚያስገድዷችሁ ከሆነ ተጠቀሙ። እሺ ሌላ ጥያቄ ነበር። እሺ ከሌላ እምነት ተከታይ ነው ጎረቤት ነንና አይኛ በዓልን በስራም ሆነ በቀኑ በማክበርም በመብላትም አንተባበርም። በማንኛውም ሰዓት የጉልትና ሀቅ ስላለ ችግር የለውም። ከታመምሽ ከሆነ ነገር ከሆነ እንተባበራለን ብለን እየኖርን እያለ አይ ስራውን ካላገዛችሁ መብላቱን አትብሉ፣ ስራውን ካላገዛችሁኝ እንዴት ብዬ 100 ኪሎ ጤፍ ልጋግር እችላለሁ ምናምን ብላ ከዛ አንፃር ግማሹ ምን ችግር አለው መስራቱ ይላል፣ ግማሹ ደግሞ አይሆንም ሲል እሱ በስራቱ ጉልበትና ጋር ከባድ ነው። ፈቷ እስክጠይቅ ድረስ ያው አግልዬ ነው አለች። ታብራሩ ምን ጎረቤትሽ ናት ወይስ አከራይዋ እንደዚህ የምትለው? አይ ሁላችንም በቤታችን የራሳችን ነው፣ የራሳችን ቤት ነው፣ ግን ጎረቤት ስለሆነች እኮ ግድ መርዳት አለባችሁ ነው። እንደማይበላ ቃለ ስራውን ግን እገዙኝ። ከዚህ አንፃር አሁን አኩርፋን ያለችው አትብሉ ግን ስራውን እገዙኝ። ቢያንስ እንዴት አድርጌ 100 ኪሎ ጤፍ እንጀራ ጋግራለሁኝ ለበዓሉ? እናንተ ማብራችሁ ጋግሮ ነው እገዙኝ፣ አብረን እንጋገር ነው ወይ ጉድ! እንግዲህ ያው እንግዲህ እናንተ ለጎረቤታችሁ ብላችሁ ማድረግ ትችላላችሁ። እሷ እንደዚህ የምትቸገር ከሆነ የሚረዳት ሌላ ሰው የለም? የሷ ቢጤ የለም። ሰፈራችን መስጊዱ ፊት ለፊት ነው፣ ሁሉም ሙስሊም ነው አለው። እሷ አዲስ ነበር የመጣችው ከሌላ ቦታ። ለዛ እኛ አይኔ ነገር አይጋጭብኝም ብዬ ሸሽቼ ነበር እና እኔ 100 ኪሎ ዱቄት ብቻዬን ጋግራለሁ እንዴ በበዓል ሰዓት የራሴ ፕሮግራም ሲኖረኝ አለች። አይኔ እንግዲህ ከውስጣት ከትልቆች ጠይቄ የሚሉኝን እስከማር ድረስ አላግዝሽ አልችልም ብዬ ሸሽቻለሁ። ሳማኩፋለች 100 ኪሎ የምትጋግረው ለምንድን ነው? ድግስ ይሄን ያህል መደግስ አለባት እንደሷ? ለማበር ለሰደቃውን የሞተ ሰው ካለ ለተስካ በቃ በበዓላቸው ዙሪያ በበዓል ጊዜ እንደዚህ ታደርጋለህ? ሁል ጊዜ ማበር ካለ እንደዚህ ነው አለች። የሆነ ተስካር ምናምን ካለ እንደዚህ ነው። እስካሁን አላስተባበርንም። ቀጥራ ለምን አታሰራም? እሷ ሁል ጊዜ በዓል በሆነ ጊዜ እናንተን ተምታስቸግር ሰው የሚጋግሩ ሰዎች አሉ። እነሱን ቀጥረው ማሰራት አትችልም? አይ ከዚህ ሁሉ ብላ ቁርፋን ተቀመጠች። ከዚህ ሁሉ ብላ ቁርፋን የተቀመጠችው አሁን እኮ ግድ ማስገደድ የለባትም። አቅም ካላት ሰውን ቀጥራ ማሰራት ትችላለች። አቅም ከሌላት እንግዲህ የምትችሉትን እርዷት። መርሐበን ኢንሻአላህ። ሌላው የተላከው ጥያቄ በሜሴጅ መርሐበን። ይህን ጥያቄ ከመጠየቃችን በፊት እረፍት ወጥተን እንመለስ ኢንሻአላህ። ውድና የተከበራችሁ ተመልካቾቻችን እረፍት ወጥተን ተመልሰን እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. ተመልካቾቻችን ከእረፍታችን ተመልሰን መጥተናል። ኢንሻአላህ ቀሪ ጥያቄዎችን ይዘን ወደ እናንተ እንቀርባለን አሁን በድጋሚ ማለት ነው ኢንሻአላህ። ቅድም ጀምሬ ያቋረጥኩት ጥያቄ ከቡና መሬት ላይ ዘካተል ማል ይወጣል ወይ ይላል። መሬት ላይ ከመሬቱ ነው ከምርቱ ምርት እንዳይሆን ምርት ከሆነ ጽሁፉ ከቡና መሬት ነው የሚለው
ምርት ነው መሆን ያለበት እንጂ መሬቱማ መሬት ነው። ያው መሬት እንደ መሬት ዘካ የለበትም። ከሚመጣው ሰብል ነው መሬቱ ላይ ተዘርቶ የሚገኘው አዝመራ በሚመረትበት ጊዜ ያው ኮታው ከሞላ የሚያስከፍል ደረጃ ምሳሌ አንድ 10 ኩንታል ያህል የሚሆን ታመረተ ከዛ እንደ 10ኛው ይወጅባል። እህልም ቢሆን ቡናም ቢሆን ማንኛውም ያው አገልግሎት የሚሰጥ ነገር ምርት ካገኘን ከምርቱ ነው የምንከፍለው ማለት ነው። በመሬቱ ላይ ግን አንከፍልበትም። ጀሚል ሄሎ መርሐባ አይሰማም? እሺ ጠይቂ። እሺ ምን ይላል? ግልጽ አድርገው በደንብ። ከዚህ በፊት ሂጂ ብሎሻል? ሂጂ ብሎሻል። ስትሄጂ ምን ሂጂ አለሽ? ከዛስ ሂጂ ይልሻል። ልትሄጂ ስትነሺ ይከለክልሻል። ከዛ የሆነ ጊዜ ደግሞ በሶስት ፈትቼሻለሁ አለኝ። ከዛ አሁንም ድጋሜ በሶስት ፈትቼሻለሁ አለኝ። ሁለተኛ? አዎ። ከዛ እኔ በቃ አይዳለሁ ሲል ኧረ እኔ ሀላል ላይ ነኝ ሀራም ላይ አይደለሁም ኒካህ አለኝ ምናምን ይለኛል። ከዛ በቃ እስከ 3 ነው ምናምን አለኝ። አቅም ስለ እስልምና ምናምን ለማቅም ከዛ 3 ሞልቼሻለሁ ምናምን አለኝ። ከዛ ወጣው። ሶስተኛ ነው ያለሽ ወይስ ሁለቱም ጊዜ ነው? ሁለት ብሎ ተነስቶ 3 ሞልቼሻለሁ አለ። ካደ የሶስተኛው ደግሞ ኦኬ 3 ጊዜ ሞልቷል። 3 ጊዜ ፈትቼሻለሁ ያለው 3 ጊዜ ነው። 3 አላልኩም አለ። ፈትቼሻለሁ አላለም። ምንድን ነው ያለው? እንትን 3 ሞልቻለሁ ምናምን አለ። አላልኩም አለ። እኔ ወንድሙን ጠርቼ ሲመጣ ከዛ እኔ ወጣለሁ ከሆን በኋላ ሚካኤልም አልኩት ወንድሙን ማለት ነው። እሺ ከዛ እኔ ሁለት ነው አልኩ። አንድ አለ እኔ አላልኩም ግም አለ። አላልኩም አለ። ኦኬ ችግር ነው። ሁለት ጊዜ ግን 3 ፈትተሻል። ሁለት ጊዜ ግን 3 ፈትተሻለሁ 3 ፈትተሻለሁ ብሎሻል ሁለቴ። አዎ ኦኬ ቆይ እዛ ጊዜ ለምን አትሄጂም ነበር? እኔ ሲወጣ አንድ ቦታ ሲሄድ ኧረ ሚስቴነሽ ምናምን ይላል። እኔ ሲወጣ ይከታተለኛል። ስራ ራሱ አይሄድም ይቀመጣል። ችግር ነው። ልጆች እሺ ልጆች አለን። አሁን በቅርብ የተወለድም አንድ አለ። ሁለት ወንድ ልጆች አለን። እኔ ግራ ተጋባ። እሱ ምንም ጭንጣጣ የለውም። እኔ አንድ ቀርተዋል ምናምን ይላል። እኔ ውስታዞቹን ጠይቃለሁ ምናምን እላለሁ። በቃ እኔ በህይወቴ ውስጥ በቃ ጭንቄም በጣም መከራ ሆነብኝ። ሸሪዓ ፍርድ ቤት አለ አካባቢያቸው? የት ከተማ ናቸው? ጅማ ያው ከተማው ሸሪዓ ፍርድ ቤት ሸሪዓ ፍርድ ቤት ሂጁና ንገሪያቸው። እሱንም ጠርተው እንዲመክሩት ያድርጉ እና ይሄ ሶስተኛ አላልኩም አለ። ሁለት ወርዷል አሉ። እሺ እና ሁለት ጊዜ 3 ብሎሻል። ያን ነግረሻቸዋል? አዎ እና ምን አሉሽ? አንድ ቀን ብቻ
ከጀዳየቁ ቀጠሮ ሰጥቶኝ ትቼ ገባሁ። በማደሞ አያቴ ሞቶ እዛ ያልኩት አልመጣም። እነሱን ጠየቅሻቸው አይደለ? 2 ጊዜ 3 ፈትተሻለሁ ብሎኛል ብለሽ ነገርሻቸው? አዎ 2 ወርደዋል። 3ኛ ፈቃዴ ደግሞ አሉኝ። እኔ በማለት እኮ 3 ያለውን እንደ 2 ቆጥረውላታል። 3 ያለውን እንደ አንድ እየቆጠሩ 3 ያለውን አንዱን እንደ አንድ ቆጥረው። ይሄ ነው ችግሩ እኮ አሁን በተለያዩ መዛሂቦች ስላሉ አንዱ የራሱ ራዕይ ይናገራል፣ ሰውን ያደነጋግራል። እና 3 ተፈታ ያው ረጃቱ የለም ማለት ነበር የሚገባቸው። አሁን እሱ 3 የሚለው እንደ አንድ አድርገው ወስደውታል። 3ኛውን እንግዲህ ታልደገመ አለሽ ነው። ስለዚህ አንቺ አሁን ሸሪዓ ፍርድ ቤቱን ሂጂና አሁንም እንደገና ጠይቂ። ፍርድ ቤት የያዘውን ፈትዋ ለፈትዋ አይቀርብም። ዋናው ነገር ፍርድ ቤት የያዘው ነገር በፍርድ ቤት ላይ ፈትዋ ጣልቃ መግባት ስለሌለበት ያው ፍርድ ቤቱ ነው ሸሪዓ ፍርድ ቤቱ ነው እልባት መስጠት ያለበት። አሁን ምድሽ ያው ችግር አጋጥሞኝ ነው የቀረሁት ያን ጉዳይ ምን አደረጋችሁልኝ ብለሽ እነሱ የሚሰጡሽን መልስ ተጠቀሚ። አሁን እነሱማ 3ኛ ያለ 2 ወርደዋል። አንድ ካደ ምን ያደርጋል? ያንኑ አሁን አረጋግጭ ሂጅና ነው በደንብ ንገሪያቸው። 3 በአንድ ጊዜ እኮ 3 ብሎኛል። 3 ታለ 3 አያልቅም ወይ? ደግሞም እንደገና 3 ብሎኛል። እንዴት ነው 6 ሆነ ብለሽ ጠይቂያቸው። በደንብ አልተረዱሽ ከሆነ ማለት ነው። ያን ታስረዳሻቸው በኋላ አሁንም ያው መቀጠል ትችያለሽ ካሉሽ ፍርድ ቤት ስለያዘው እኛ ፈትዋ እንሰጥበትም በዚህ ላይ። ጀሚል እሺ መርሐባ። ቅድም የተጀመረው ሌላው ጥያቄ በነብይ መመጀን ይቻላል ወይ ይላል። መመጀን ማለት ነው ቋንቋው ራሱን አይገባኝም። መመጀን ማለት ምን ማለት ነው ትርጉሙ? መመጀን በእነሱ የሆነብህ ስጠኝ ማለት ከሆነ ይህ አባባል ትክክል አይደለም፣ አይባልም። በእነሱ የሆነብህ ስጠኝ አይባልም። ጌታን በቀጥታ ወላሂ አልአስማኡል ሁስና ፈድዑሁ ቢሃ ነው የሚለው ቁርአን። አላህ መልካም የማዕረግ ስሞች አሉት። በክብር ስሞቹ እያባበላችሁ ያወደሳችሁ ለምኑት ነው እንጂ ያለው በገሌ ብላችሁ ጠይቁት የሚል መመሪያ የለም። ስለዚህ በቀጥታ አላህን ነው አላህ ያ ከሪም ያ አዚም ያ ረሂም ብለሽ በክብር ስሙ አላህን ነው መለምን ያለብን። በሱ ስም ነው እንጂ በገሌ ይዣሃለሁኝ አይባልም። ሰው ነው እንደዛ የሚባለው። ሰው በእናትህ ይዣሃለሁ ይባላል፣ እናቱን ስለሚያከብር ማለት ነው። በሌላ ሰው አይ እናቴን ክብር እንዴት አድርጌ አልፈዋለሁኝ ብሎ እንዲፈጽም ማለት ነው። አላህ በጎዲን በሌላ አካል መማፀን አይፈቀድም። በራሱ ስም ነው እና ጌታ ቢረሕመቲከ ወከረሚከ ወየጁዲከ በሚል በክብር ስሙ ነው እንጂ የሚጠየቀው በፍጡር አይጠየቅም። ነብይም ቢሆን ፍጡር ነውና ማለት ነው። ጀሚል ኢንሻአላህ መስመር ለጥያቄ ያለን። ሄሎ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበር። እሺ ካፊሮች የሰሩትን ማለት ያለው ካፊሮች የበሉትን ማለት ይቻላል? የሰሩትን ማንኛውን ምግብ ነው አጠያየቅሽ? አይ ለበዓል ነው ብለው ለበዓል ዳቦ እንጀራ ከስጋ ውጪ? ኦኬ እሺ ያን ባትበሉት ይመረጣል። ባዘቦት ቀን ዝም ብሎ በዓል ሳይሆን ችግር የለውም መብላት ትችላላችሁ። ያው ተራ ምግብ ማለት ነው። በበዓል ጋር አያይዘው የሚደግሱትን ግን ለዛ ለሚያመልኩት ነገር ብለው ስለሆነ የሚሰሩት ቁርባን ብለው ያኔ እናንተም ያን ነገር እንደማክበር ስለሚቆጠር በበዓል ጊዜ በዓል ጋር ተያይዞ የሚሰራውን ባትበሉ ጥሩ ነው ማለት ነው። ቤት ካመጡላችሁ እናንተ ለሌላ ምስኪን አሳልፋችሁ መስጠት ትችላላችሁ፣ እንዳይቀየሟችሁ ተቀብላችሁ።
እናንተ ባትበሉት ጥሩ ነው ማለት ነው። በሌላ ጊዜ ግን ዝም ብሎ ዛሬ ምሳ አብረን እንብላ ምናምን ብለው ቢጋብዟቸው ችግር የለውም። እኛም ለነሱ መጠጥ ይገባል። አዎ ጀሚል። እሺ ሌላኛው የእርዳታ እህል ቅድሚያ ብር ሰጥቶ እህሉን መቀበል እንዴት ይታያል? ለምሳሌ እህሉ አንድ ኪስ የሚሸጠው 2000 ብር ነው። ይህንን ለሽያጭ ከመቅረቡ በፊት ቅድሚያ 1000 ብር ሰጥቶ እህሉን መውሰድ እንዴት ይታያል? ቅድሚያ ይሰጥና እርዳታ ከሆነ ለምን ከፈላል? አንድ ጊዜ በቅናሽ ይመጣል የእርዳታ ሆኖ ግማሽ ክፈሉ ነው ተወሰነ ክፈሉና ወሰዱ ይላሉ። ለምሳሌ 2000 የሚሸጥ ነው በእርዳታ መጥቶ ሰውየው ግን ቅድሚያ ለዛ ለሚሰጠው ሰው 1000 ይከፍልና ከዛ እህሉን ያወጣለታል ከሌሎቹ በቅድሚያ ማለት ነው። ያው ህጋዊ አይደለም አሰራሩ ህጋዊ እየሰረቀ ይሸጣል ማለት ነው። ያው መንግስት አንዳንድ ጊዜ ግማሽ ክፈሉና ወሰዱ የሚልበት ሁኔታ ይኖራል። ያን ግማሽ እንግዲህ በነፃ እንሰጣችሁም ከተባለ ተምናታ ብሎ ሊከፍል ይችላል። ግማሽ ነው የምንረዳቸው ግማሹን ክፈሉት አለ ማለት ነው። ያ የግል ድርጅትም ቢሆን እንደዛው ነው። ግን መደበኛው ዋጋ የታወቀ ከሆነ ያ በመደበኛው የሚጠየቀውን ከፍሎ መውሰድ እንጂ እንደገና ምክንያቱም በሌሎቹ የሌላቸው ሰዎች ምን ይሆኑ ነው ያላቸው እንደዚህ ጉቦ እየከፈሉ ይወስዱታል። ሌሎቹ ጭራሹን ያጣሉ ማለት ነው። እና ይሄ አግባብ አይደለም ነው። ለታዋኑ አለልት ነው በወንጀል ላይ መተባበር አይገባም። ሰራተኞች እንግዲህ ስግብግቦች ለድሃ የመጣውን እነሱ እየሸጡታል ማለት ነው። ድሃው ግን ያንን ነገር መክፈል የማይችል ሰው አይሰጠውም ማለት ነው። ስለዚህ ዋናው ዓላማ ድሃ እንዲረዳ ነው የመጣው። ግን ያሉ ሰዎች እየተመሳጠሩ እየመዘበሩት ነው ማለት ነው። ወረፋም ከፍለው ወረፋውም ጭምር ይቀርለታል። ያኛው ድሃው ግን ተሰልፎም ጭራሽ ያጣል ማለት ነው። ጥያቄ ለሴት ልጅ ሰፊ ሱሪ መልበስ እንዴት ይታያል? ሱሪውን ከላይ የሚሸፍነው ቀሚስ ካለ ተውስጥ ብትለብሰው ችግር የለውም። ግን ብቻውን ከሆነ ሰፊም ቢሆን አይፈቀድም። ተሸቡህ ቢሪጃል ነው። በመሰረቱ ሱሪ በአሁኑ ጊዜ ድብልቅልቁ ወጣ እንጂ የወንድ ልብስ ነው፣ ሰፋም ጠበበም ማለት ነው። ሴቶች ቀሚስ ነው በመሰረቱ። አሁን ግን ያው ዘመኑ ስልጣኔ እየተባለ ሁሉም ነገር እያደበላለቁት ነው። ስለዚህ አንዳንዶቹ ሰፊ ከሆነ ችግር የለም ምናምን የሚል ሀሳብ ሊናገሩ ይችላሉ። ያ ላተተሸበሁ የተሸበሁ ረጅሉ ቢኒሳኢ ወለኒሳኡ ቢሪጃል የሚል ሐዲስ ስላለ ቀሚስ መልበስ ሴቶች ቀሚስ መልበስ ያለባቸው ወይም እንደ ጉርድ ነገር ሆኖ አንድ ወጥ መሆን አለበት ሰፋ ብሎ እንጂ ሱሪ ከተባለ በመሰረቱ በሸሪዓው ሱሪ የወንድ ብቻ ነው ብሎ ነው የሚያምነው ማለት ነው። ስለዚህ ሴቶች እርግጥ ነው ያጠባቡ ሰውነታቸውን ውጥርጥር አድርጎ ስለሚያሳይ ሌላም ችግር ያለው ማለት ነው። ሰፊም ከመሆኑ ጋራ ደግሞ በወንዶች አትመሳሰሉ ከሚለው ጋራ ስለሚጋጭ እሱም ቢሆን አይፈቀድም። ሌላ ልብስ ከላይ ተደረበችበት ግን ችግር የለውም፣ እሱም ማይታይ ከሆነ ማለት ነው። እሺ ጀሚል። ሌላኛው ጥያቄ ደግሞ ወንጀል ላይ ያለ ሰው ሰላት ቢሰግድ ሰደቃ ቢሰጥ ተቀባይነት አለው ወይ? የወንጀሉ አይነት ይለያያል። ምናልባት አንዳንድ ጊዜ ወንጀሉ ኩፍር ደረጃ የሚደርስ ሊሆን ይችላል። ኩፍር ደረጃ የሚደርስ ከሆነ ወይም ሽርክ ደረጃ ላይ የሚደርስ ከሆነ ተቀባይነት የለውም። ከዛ መለስ የሆነ ማያከፍር ከሆነ ወንጀሉ በወንጀሉ ይጠየቃል። ደግሞ ኢባዳውንም እሱን ከተው ደግሞ ሌላ ተጨማሪ ወንጀል ስለሚሆን ያው የሚችለውን ይስራ፣ ያን ወንጀሉን ደግሞ ተውባ ለማድረግ ይሞክር ማለት ነው እንጂ ወንጀለኛ ነህና አትስገድ ካልነው የባሰ ይሆናል ማለት ነው። ጀሚል ኢንሻአላህ። ሌላኛው ጥያቄ ደግሞ የጨረቃ ቤት ነበረን አትርፈን ሸጥ ነው የሸጥንላቸው ሰዎች ደግሞ ሰሞኑን ፈረሰባቸው፣ እኛ ላይ ሐቅ ይኖርብናል ወይ? አንተ ጋራ ግንኙነት ከሌለው ምንም እንትን የለውም። አንተ ያው በጊዜው ገንዘባችን ነው ብላችሁ ሽጣችኋል። ከዛ በኋላ ደግሞ እነሱ ያው የጨረቃ ቤት መሆኑን አውቀው ነው የገዙት። ጨረቃ ቤት የሆነ ወይ ይጸድቃል ወይ ይወድቃል፣ ከሁለት አንዱ ነው።
ያን አውቀው አስተገቡበት ድረስ እናንተ አላታለላችኋቸውም። አታላችኋቸው ከሆነ አይፈርስባቸውም። ምንም በእኛ አማኑን ምናምን ብላችሁ አግባብታችሁ ከሆነ ያው የማታለል ሁኔታ አለበት ማለት ነው። ግን የጨረቃ ቤት ነው፣ እኛ ህጋዊ አይደለም። እኛ ውስጥ ዛሬ ኖረንበታል፣ ወደፊትም ሊሆን ይችላል ወይም ላይሆን ይችላል ብላችሁ ከሆነ እናንተን አይመለከታችሁም ማለት ነው። አይዋ ጀሚል ኢንሻአላህ አንድ የመጨረሻ ጥያቄ እንጠይቅና እናጠቃለን ኢንሻአላህ። ከባለቤቴ ጋር አንድ ላይ አይደለንም፣ ፎቶ ላኪ ይለኛል። ሐራም ነው ስለው ለባልም ሐራም ነው ወይ ይለኛል። እንዴት ነው ይሄ ነገር? ፎቶ መላኪ ማለት ነው። አንዳንድ ጊዜ ልብስም ሳትለብስ ምስል ላኪ የሚሉ አንዳንድ ጊዜ እንደዚህ አይነት ነገሮች አሉ። አርቃኗን ሆኖ ያያት። አሁን እንግዲህ ፎቶ ህይወት ያለው ነገር ሙሉውን እንኳን አርቃኑን ሆኖ ለብሶም ቢሆን ያው ሁኔታው እያስገደደ እንጂ ክልክል ነው። እና ሰውየው ግን በአካል ቢሆን ኑሮ ሙሉ ሰውነቷን ማየት ይፈቀድለታል፣ ችግር የለም፣ እሷ ማየት ይችላል። እሱ ግን ፎቶ ጋር ማያያዙ ጥሩ አይሆንም ማለት ነው። ያ ፎቶ ደግሞ ቆይቶ ችግር የሚፈጥርበት ሁኔታም አለ። አንዳንድ ጊዜ ሲጣሉ ምን ሲሉ ማስፈራሪያ ያደርጉታል። ብዙ ጊዜ እንደዛ የተንኮል የሚሰሩበት ሁኔታ ይኖራል። እንደዛ ስለሚሆን እሱ ዝም ብሎ በተጨባጭ በአካል ቢያይሽ ችግር የለውም፣ አንቺን ብታዩ። ግን በፎቶ ከሆነ ሰው በፍቅር ጊዜ ይከባበራል። አንድ ችግር ሲፈጠር ግን ይኸው ሌላ ቦታ እንደዚህ እኮ ነች ተገላልጠሽ ሰው ልኮልኛል ብሎ ሊወነጅላት ይችላል ማለት ነው እሷ የላከችው። ስለዚህ ያው ኖርማል በሆነ መልኩ ፊቷን ምናምን ብታሳይ ብትልክለት ምንም አይደለም። ግን ሙሉ ሰውነቷን ገልጣ አድርጋ መላኩ ጥሩ አይሆንም ነው፣ ለጥንቃቄ ያህል። ሰውነቱን ማየቱ ችግር የለውም፣ ግን ችግር ሊያመጣ ይችላል ወደፊት። እና አንዳንድ ሰዎች ሲጣሉ እና እንዲህ አድርጋ በሌለህበት ይኸው ለሌላ ሰው ሰውነቷን እንዲያገላልጣ ያ ሰው ላከሊ ብሎ ሊወነጅላት ይችላል ማለት ነው። ጀሚል ኢንሻአላህ ሰዓታችንም ተገባዷል። የዛሬው ፕሮግራማችን እዚህ ጋር እንቋጫለን ኢንሻአላህ። ውድና የተከበራችሁ የአፍሪካ ቴሌቪዥን ተመልካቾቻችን የዛሬው የአልፈትዋ ፕሮግራማችን ይህን ይመስል ነበር። በቀጣይ እስከምንገናኝ አላህ ሱብሓነሁ ወተዓላ ጥበቃ አይለያችሁ። السلام عليكم ورحمة الله وبركاته. وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون.